ሰላም ያገር ልጆች ዛሬ የውበትና የጥበብ መናገሻ በሆነችው ደሴ ከተማ በሚገኘው የወሎ ዩኒቨርሲቲ እገኛለሁ። በብዙ ፈተና ውስጥ ሆና በፈጣሪ እርዳታና በእናንተ የጦሳቲው ተመልካቾች ድጋፍ ለዛሬዋ ቀን የበቃች አንዲት እህታችንን ለማስመረቅ ነው ወደዚህ የመጣሁት። ዩኒቨርሲቲ ከገባች በኋላ ወለጋ በተቀሰቀሰ ግጭት ቤተሰቦቿ ጋር የነበራት ግንኙነት ተቋረጠ። በአካል መሄድ አትችል ወይ በስልክ አታገኛቸው ሐሳብና ጭንቀት ብቻ። ወዲህ ደግሞ የዩኒቨርሲቲ ትምህርት ውጥረትና ቴንሽን። በዚህም አላበቃ። እዚሁ ዩኒቨርሲቲ ግቢ ያለች በሀገር መከላከያ ሰራዊት ውስጥ ሆኖ አይዞሽ ይላት የነበረው ብቸኛ ወንድሟ መሞቱን ሰማች። ሌላ ሐዘን፣ ሌላ ስብራት። በዚህ ከባድ ወቅት ወገን ፍለጋ አይኗ በየተፈናቃይ ጣቢያው ሲያማትር ከወለጋ ተፈናቅላ የመጣችውን እህቷን በኩታበር የተፈናቃዮች ጊዜያዊ መጠለያ ጣቢያ አገኘቻት። እኔም በዚህ ወቅት ነበር ወደ ኩታበር ጊዜያዊ የተፈናቃይ ወገኖች ጣቢያ እንደሄድኩ ያገኘኋት። ከዛ ጊዜ ጀምሮ የጦሳቲው ተመልካቾች ቤተሰብ ሆነች። በየቦታው ያሉ ደጋቂ ያገር ልጆችም በርቻሏት፣ አለኝታ ሆኗት። ለዛሬዋ ቀንም በቃች። እነሆ ያ ሁሉ አልፎ እኔም ላስመርቃት ይሄው ዛሬ ወሎ ዩኒቨርሲቲ ተገኝቻለሁ። በዛሬው ቪዲዮ በብዙ ጣውረድ ውስጥ ሆና እዚህ የደረሰችውን እህታችንን ደስታ ትጋራላችሁ። የዩኒቨርሲቲውን የዕለቱን ተመራቂዎችም የምረቃ ድባብ ታያላችሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። እስከ መጨረሻው ድረስ አብራችሁን ቆዩ። ተመልካቾቼ አሁን እንግዲህ ወደ ግቢ ገብቻለሁ። እንደምታዩት እዚህም እዛም ተመራቂ ተማሪዎች ጋዋናቸውን ለብሰው ፎቶ እየተነሱ ነው። ፈጣሪ አድሏቸው በብዙ ልፋትና ድካም ያሳደጓቸውና ያስተማሯቸው ልጆች ለማስመረቅ እድል አግኝተው ዩኒቨርሲቲ የመጡት ወላጆችም ከጎናቸው ሆነው በኩራት አብረው ፎቶ እየተነሱ ነው። እንደሚታወቀው በአሁኑ ወቅት በሀገራችን በርካታ ችግሮች ስላሉ በእርግጠኝነት ብዙ ወላጆች ከብዙ ቦታዎች ለመምጣት አይመቻቸውም። ምክንያቱም በየመንገዱ ብዙ ችግር ያጋጥማልና ያው ልጆቻቸውን ካጠገባቸው ሳይሆኑ በስልክ ብቻ ደስታቸውን ለመጋራት ግድ የሆነባቸው ወላጆች በርካቶች እንደሚሆኑ አያጠራጥርም። እኔም እንግዲህ ግቢ ከገባው በኋላ ፀሐይን ደውዬ አገኘኋት። እንኳን ደስ አለሽ አልኳት። ያስኩትንም የአበባ ስጦታ ሰጠኋት። ከተወሰነ ቆይታ በኋላ ወደ አዳራሹ ገባን። የአዳራሹ ድባብ እንግዲህ እንደምትመለከቱት እጅግ ደስ የሚል ነበረ። ተመራቂዎች ደስታቸውን እያጣጣሙ ነው የሚገኙት። እንደው ቆም ብዬ ሳስብ የዚህ ዘመን ተመራቂዎችና ተማሪዎች ነገር እጅግ በጣም ያሳዝናል። አንደኛ ትምህርት ሲማሩ ዩኒቨርሲቲ ውስጥ እያሉ ራሱ በብዙ ፈተና ነው የሚማሩት፣ በብዙ ችግር፣ በብዙ መዓትና በብዙ ጭንቀት። እዚህ ጦርነት አለ፣ በየመንገዱ ይታገታሉ። ከዛ ባሻገር ግቢ ውስጥ ሆነው በዘረኝነት ጦስ ሲታመሱ ይከርማሉ። ከዛ ባሻገር ደግሞ ትምህርት መማር፣ ማንበብ፣ ማጥናት፣ ጥሩ ውጤት ማምጣት እንዲህ አይነት ፈተናዎች አሉ። ይህን ሁሉ መከራ አልፈው ልክ በዛሬዋ ቀን ተመርቀው ሲወጡ ደግሞ የኑሮ ውድነት አለ፣ የሰላም እጦት አለ፣ ከቦታ ቦታ መንቀሳቀስ የማይቻልበት ሁኔታ አለ። ስራ አጥነትም እንደዚሁ እየጠበቃቸው ነው የሚገኘው እና ይሄ ሁሉ ሲታሰብ የዘመኑን ተማሪዎችና ተመራቂዎች ህይወት ከባድና ፈታኝ ያደርገዋል። ብቻ በአሁኑ ወቅት በእኛ ሀገር ሁኔታ ስለ ትምህርትም ይሁን ስለሌላ ስለ የትኛውም ጉዳይ ስለ የትኛውም ሁኔታ ብታነሱ ጉዳዩን በጥልቀት ብታስቡት ዙሪያው ገደል ሆኖ ነው የሚታያችሁ። እንግዲህ ፈጣሪ ሜዳ ሜዳውን ያሳየን ከማለት ውጭ አማራጭ የለም። እኛ በቻልነው መጠን ገደል አፋፍ ላይ ሆነን ተያይዘን ገደል ካልገባን እያልን ለያጅ ለጋባዥ ያስቸገርን ያለነው። አላህ ልቦና ሰጥቶን ወደ ደልዳላው መሬት ፊታችንና ዙረን በፍቅርና በህብር እጅ ለእጅ ተያይዘን መራመድና መጓዝ ካልቻል በዚህ ተስፋ ቢስ ጉዟችን መዳረሻችን የገደል ስር ቋጠኝ ነው የሚሆነው። እንዲህ አይነት የምረቃ አዳራሽ ውስጥ ሆኖ መከራና ችግር ማሰብ መቼም ጥሩ አይደለምና እስኪ ወደ ምርቃቱ ድባብ ልመልሳችሁ።
ለማንኛውም የዛሬ ተመራቂዎች ውድ ያገር ልጆች የወደፊቱን ፈጣሪ ያውቃል ለአሁኑ ቅጽበት እንኳን ደስ አላችሁ ያዳራሹ መድረክ ድባብ ልዩ ነው የወሎ ባህል አምባ የባህል ቡድን የተለያዩ ጣዕመ ዜማዎችን ያስደምጣል መምህሩ ተማሪው ወላጁ ሁሉም ቦታውን ይዞ በስክነት በደስታ ፕሮግራሙን እየታደመ ነው የካቲት 29 2017 ማርች 8 2025 ወሎ ዩኒቨርሲቲ የተማሪዎች የምረቃ ስነ ስርዓት በዚህ በትልቁ የተማሪዎች መመረቂያ አዳራሽ ከዚህ ደቂቃ ጀምሮ ፕሮግራሙ የሚጀምር ነው የሚሆነው እናመሰግናለን ወንድማችን ሻረው ሞቅ አርጎ እንዲመርቅልን ምርቃኑ ሊካሄድ ነው በጣም ትልቅ ዳቦ አለ ስለዚህ ዳቦውን የሚቆርሱልን የዕለቱ የክብር እንግዳ ዶክተር አብዱል ከሪም የዩኒቨርሲቲው ፕሬዝዳንት ክቡር ዶክተር አወል ሰይድና የከተማችን ከንቲባ ክቡር አቶ ሳሙኤል ይሆናሉ ተረካጀባ ሀገራችንን አማን ያድርግልን ያልወለደው ይውለድ ያላገባው የሚያግባ እናንተ በተመረቃችሁበት ይሰራ አድርጋችሁ ሀገራችንን ተወዱ አድርጋችሁ ፈጣሪ ታረቀን በእናንተ ይሁንበት በህፃናት ይሁንበት በህመምተኞች ይሁንበት በታራሚዎች ይሁንበት በጥሩ አሳቢዎች ይሁንበት ሀገራችንን አማን ያድርግልን ፈጣሪ ታርቆን ሀገራችንን አማን ያድርግልን ከዚህ በመቀጠል እንግዲህ ፀሐይን አግኝተናት በአጠቃላይ ባለፉት አመታት ያን ሁሉ ፈተና ሳልፋ ለዛሬዋ ቀን በመብቃቷ የተሰማትን ስሜት የምታጋራን ነው የሚሆነው አብራችሁን ቆዩ እንኳን ደህና መጣሽ ፀሐይ እንኳን ደህና ቆያችሁ ባለፉት 4 አመታት በህይወትሽ ውስጥ እጅግ በጣም ፈታኝ የነበሩ በርካታ ነገሮችን አስተናግደሻል ያም ቢሆን ግን ትልቁ ቅድሽ ከነበረው ነገር ወደ ኋላ ሳቲ በመጨረሻም ቅድሽ ሆኗልና በቅድሚያ እንኳን ደስ አለሽ ምን ያህል ጊዜ ወሰደብሽ በየመሃሉ ብዙ የሚያቋራርጡ ነገሮች ነበሩና ስንት አመት ነው የፈጀብሽ 4 አመት ነው የተባለው በመሃል 1 አመት ምናምን ያቋረጥን ይመስለኛል መቼ ነው የገባሽው ነበር ዩኒቨርሲቲ 2013 5 አመት ማለት ነው ያው 5ኛ አመቱ ባይሞላም ከሰሞኑ ተመርቀሻል ተመርቀሻል እንዴት ነበር ምርቃን ከሱን ጀምር ደስ ይላል ያው በእናንተ እርዳታና ባንተ እርዳታ በየኔ ማሰብ ባንተ ጋር ደግሞ የሚረዱ ነቶቻችን ወንድሞቻችንም አሉ እኔ በቃ አቋርጬ ራሱ ተዋዋለሁ ብዬ ነበር የማስበው ጠርሳለሁ ብዬ ጭራሽ ህልምም ራሱ አልነበረኝም ግን ያው በቃ አንተን ታገኘው ወዲ ባንተ የሚያግዙኝ ወንድሞችም አሉ በእነሱ የተነሳ ያው ለመጨረሻ ደርሻውን አሁን ውጤታማ ሆኜ ተመርቄያለሁ ያው እናንተ ለማመስገን ይላል የምረቃ ቀንሽ ላይ ተገናኝተን ነበር ብዙዎቹ ያንቺ መማር ያንቺ ከግብሽ መድረስ ያንቺ መጨረስ ያሳስባቸው ስለነበር አሁን ሁሉም ነገር በሰላም ሲጠናቀቅ እንኳን ደስ አላችሁ ለማለት ነው ዛሬ የተገናኘ ነው ማለት ነው እንግዲህ እኔ ጋር የኩታበር ጊዜያዊ የተፈናቃይ ወገኖች መገኛው ስመጣ እህትሽን ልጠይቂ መተሽ ነበር እዛ የተገናኘ ነው ወሎ ዩኒቨርሲቲ የተማርሽ ኩታበር ጊዜያዊ የተፈናቃዮች ጣቢያ ደግሞ ትመጪ ነበር እና ያኔ የሚማሩ ተማሪዎችን እንዲያልፉ አልፎ አደም አሁን ባህር ዳር ዩኒቨርሲቲ የሚማረውን እሱን ቀድመን በፕሮግራም አቅርበን የተወሰነ ድጋፍ አግኝቶ ነበር ከዛ በኋላ ደግሞ አንቺንና ስራ የተቀጠረውን ያኔ ተመርቆ ዛው ግቢ ውስጥ የነበረውን ደረጀን ፕሮግራም አቀረብናችሁ ተመልካቾች የተወሰነ ድጋፍ አደረጉ ከዛ በኋላ እንግዲህ ትምህርትሽ ስትከታተይ ቆይሽ በመንደን የተመረቅሽው እስኪ ለተመልካቾች እንንገራቸው በጽዋት ሳይንስ ነው የተመረቅኩት በጽዋት ሳይንስ ነው በጣም ደስ ይላል አዳዲስ ለሆኑ ተመልካቾችም ከወለጋ
ወደ ዩኒቨርሲቲ ስትመጪ አንቺ ቤተሰቦችሽ እዛ ነበሩ እንዴት ነበር ይሆን ባጭሩ እስኪ እናስታውሰው እኔ ዛን ጊዜ ስንመጣ ጦርነቱ 2013 ላይ በተሳስ ነው የጀመረው በተሳስ ጀምሮ እኔ ወደ መጋቢት ምናምን ላይ ተፈተንኩና ወደ ሰኔ ላይ ደግሞ ጠራን ዩኒቨርሲቲ ጠራሽ እሺ ሲጠራኛው ቤተሰብም በቃ እኔ ራሱ ዘው ቀርችነት ነገር እንደምሆን ሊሆን ነበር ያልኩት እናቴ ደግሞ እናት ብቻ ነበር ያለችም ታስተምረኝ እሷ በቃ ያንቺን መጨረሻ ያለው እኔ እዚህ ኖርኩም ቆንኩም ብላ እሷ ዘው ቀረችና እኔን ተሰደደችኝ ወደዚህ እኔ መጣውና እዚህ ገባሁኝ ተዚህም ደግሞ ጦርነት ሲመጣ አዲስ አበባ ሄድኩኝ እዚህ የተማርሽ ያለ ዩኒቨርሲቲው ጠርቷችሁ ትምህርት ከጀመርሽ በኋላ የሰሜኑ ጦርነት ተጀመረና ያው ደሴ በቁጥጥር ስር ዋለች ያኔ አንቺ ወዴት ሄድሽ ወደ አዲስ አበባ ነው ሄድኩት አዲስ አበባ እጄ የሆነ ስራ ገባሁኝና በዛቻችን ስራ 6 ወር ምናምን ሰራሁ ምን ነበር ሰሰሪ ነበር እንደው ዲጄ ጨርቃ ጨርቅ ምናምን ገባሁኝና እሱን ካት ምናምን ያደረኩኝ የተለማመሩ በዛውት እሱን እየሰራሁኝ እሱ ደግሞ ትምህርት መልሶ ሲጠራኝ እሱን ደግሞ አቆምኩና ወደዚህ በቃ መማር አለብኝ ብዬ ወስኜ ወደዚህ መጣ ወደ ቤተሰብ ስለማልደበለቅ በቃ ቀን ስራም ሰራው ምንም አልኩኝ እዛው ትምህርት የመጨረስ አለብኝ ብዬ ነበር ማስበው ያኔ ቤተሰብ ጋር ተደዋወይ ነበር አዲስ አበባ እንደነበርሽ የመገናኘት እድል ነበርሽ በስልክ አንዳንድ ጊዜ በግድ ወጣልኛል ግን ብዙም ጦርነት ነበር የዛን ጊዜ በጣም እንደዛ አደረኩና አንድ 6 ወር ሰርቼ ወደ ትምህርት የተመለስኩኝ ታዛ መጥቼም እዚህም በቃ በጣም ችግር ይዞ ነበር እኔ እህቴም ደግሞ ለኬስ ተፈናቅላ ወደዚህ መታ ኖሯል እሷን ራሱ መኖሯን ኔትወርክ ምናምን ስለማይሰራ አላውቅም እሷን ታዛዚ እንዲያጋጣሚ መታ ደሴ እሷ ስልክ ሳይደወለችልኝና ወደ ኩታበር ተደበለኩ ቤተሰብ ጋር እዛ ተደብልቄም በቃ ለአንድ አመት ተግማሽ ምናምን ያህል በጣም ችግር ነበረብኝ በቃ የመማርም ቅዱም በቃ ትቾም በመሃልም ጋፕ ተለለኝ ስራ መስራት አልችልም እዛ ግቢ ውስጥ እኔ ወይ ማንበብ ነው ወይ መማር ነበር እንትሬ ከዛ እሱን እንደምን ብዬ ስለ አንተ ደግሞ እዛ በቃ ብዙ ተራ በህዝብ ነበር እሱን ለመርዳት ብለህ ስትመጣና ተማሪዎችን ያገስክ በዛ አገኘኝ እኔን ማንተ በቃ እዛን ጊዜ በመጀመሪያ ሲረዱኝ በቃ ስልክ ነው መግዛት ያለብኝ ብዬ አስቤ ስልክ ገዛው እሱን ደግሞ እንዲያጋጣሚ ቢሰረቅብኝም በቃ መልሼ ላንተ አማከርኩና አንተ በቃ ተምሬን ጨርስ የረዳችሁኝ እናንተ ወላችሁ ነኝ ምለልኝ የመረቃሽ ቀን ላይ እኔ መጥቼ ነበር እህትሽም ቤተሰቦችም ነበሩ ያስመረቁሽና በአጠቃላይ ስሜታቸው ምን ይመስል ነበር የነሱ በዛ ሁሉ ችግር ውስጥ አልፈሽ ለዛ ቀን በመብቃትሽ የነሱ ስሜት ምን ይመስል ነበር በጣም ደስተኛ ነበሩ በቃ አይተውት የሚያውቁትን በቃ ታደርሳለች ብለን ራሱ እኔም አላሰብኩም እነሱም ያስባል ነበር በጣም ነው ደስ ያላቸው እኔ በአጋጣሚ ፕሮግራም አለመጣጣም ነበር ልክ ለመረቃኑ መጥቼ የተወሰነ ሰዓት ቆይቼ እነሱን ሳላገኛቸው ስለመጣው ነው እንጂ ስሜታቸው ለተመልካቾች ብናጋራቸው ደስ ይለን ነበር እንደው በቆይታሽ በጣም ፈታኝ ሆኖ እዚህ ጋር ማቆም አለብኝ ብለሽ የሆነ በቃ ጥርጣሬ ውስጥ የገባሽበት ማመንታት ውስጥ የገባሽበት አጋጣሚ ነበር እስኪ እሱን አስተዋውሽን ነገሮች ፈታኝ ሆኖ በቃ አሁን በቃኝ አልቀጥልም ከዚህ በኋላ ያልሽበት ቀን ነበር ነበር ግን ጃኒ ወንድሜ ወታደር ነበር ወታደርና ላይ ስልኩም ሲጠፋ ፊትሱ ቤተሰብ ባላገኝም እሱ በዚሁ አማራ ክልል ስለነበረ የሆነ ነገር የካርድ ምናምን ይችላል ነበር ከዛ የሱ ስልክ ተጠፋ ጀምሮ በቃ ስልክም የለኝም ነበር በቃ ያኔ መማር ራሱ በጣም ነበር የዘገነነኝ ማነበበት በጣም ይቸግረኛል አሁን ሶፍት በተማሪ የሚማረው እዚህ ግቢ ውስጥ በሶፍት ኮፒ ምናምን ነው እንጂ ሃርድ ኮፒ አይሰጡም ብዙ ጊዜ ያን መምሮችን ሁሉም እያንዳንዱ የጠየለመንኩ ነበር ማነብ የነበረው ከዛ ያንን አንተ በመጀመሪያ ጊዜ ሲሮዲንግ ዘንድ ኩታበር እንደመጣ በዛ በግማሹ ስልኬን ገዛው ስልክ ገዝቼ እየተማርኩ ሳለ ደግሞ እንዲያጋጣሚ ጸበል ምናምን አሞይ ነበርና እንደመጣው እዚህ ደስ ስልኬን ወሰዱብኝ ከዛ አሁን ደግሞ የወንድሜንም ደግሞ ኢንተርማ አለመኖሩን ደግሞ ሰማውም ነው መሃል ላይ ደግሞ ሆነ በዛው ላይ ከዛ ደግሞ የተነሳ በቃ ለተውና ለምዬ ልቀመጥ ብዬ አንዴ እንዲያጋጣሚ ዛውን መጣልኝና ላንተ አማከርኩ ላንተ ስነግር በቃ ትምህርት ሲጀመር ምናምን ብለ በዚህ መጥቼ ስልክ ገዛልኝ ከዛም በኋላ በቃ እነሱም በቃ የሞቱት እንደማይመለሱ በቃ የናቴን በእናቴ እግር ቆሞ እንደዚህ ሊያስተምረኝ የሚታገለው በቃ እኔ ቁም ነገር እንዲደርስ ነው ብዬ በቃ ማንበብና በቃ ወደዛ ወደ ትምህርት ያረኩት ትኩረቴንና ያው በቃ በእግዚአብሔር ቸርነትና በእናንተ እርዳታ ዝደርሻለሁ ይመስገን በጣም እናመሰግናለን አው የጦሳቲው ተመልካቾችን እንዳልሹ በመጀመሪያውም አምና በነበረው ሂደት ከዛ በኋላም እህት ብርሃን እንዴት ነበር አድራሻሽን ወስዳ እንደምታግዝሽ ነግራይ ነበርና እሷስ ጋር የነበራችሁ ቆይታ እንዴት ነበር ብርሃን ያው ታንተ ባንተ ተነሳስታ በጣም ሲደግፈኝ ነበር ከኔም አልፎ ሆቴን ራሱ በቃ ለጨው በርበሬ እንኳን እንድትችል ብላ ትንሽ የሆነች ጉልት እንኳን እንድትጀምር ብላ ትንሽ ገንዘብ ረድታታለች ከዛ እሷ ራሱ በዛች የተንቀሳቀሰች አሁን እዛ ጨው በርበሬ ምንም ስኳር ምናምንም እያለች
እኔም ተዚህ እየወሰድኩላት እየገዝ እያደረኳት በቃ እንደዚህ መጀመር አለባት ብላ እህቴን ምራተን ያልፎ እህቴንም እየደገፈቻት ነው አሁን እህቴም በዛ የተነሳ ትንሽ በቃ ቢያንስ ለላቱ ጨው በርበሬ መግዣ እየቻለች ነው እስካሁን ድረስ እያገዘች ነው ያለችው በታላታው እየገደፈች ነው ልክ ነው ለኔም መመረቅሽን በማስመልከት ፎቶ ልካለኝ ነበርና እኔም ለምረቃ ሄጄ ነበርና ፕሮግራሙ እንደውም ታይዋለሽ አልኳትና በዚህ አጋጣሚ አሜሪካን ሀገር የምትገኘው እስከዛሬም በርካታ ወገኖቻችንን ስታግዝ የነበረችውን እህት ብርሃን እናመሰግናለን ሌሎችም በርካታ ተመልካቾች በዚህ አጋጣሚ እንደው ከለት ደራሽ እርዳታው ባሻገር በቋሚነት በርካታ ኩታብር የሚገኙ ቤተሰቦች በየወሩ ድጋፍ እየተደረገላቸው ይገኛሉና ከህታችን ባሻገር ሌሎችም በርካታ ተመልካቾች በጦሳቲው ድጋፍ የሚያስፈልጋቸውን ወገኖች ማንነት ካወቁ በኋላ በየወሩ በቋሚነት ብዙ ድጋፍ እያደረጉ ነውና ሁላችሁንም በዚህ አጋጣሚ ለማመስገን እንወዳለን ከዛ ባሻገር እንግዲህ ባለፈው ዘግይተሽ ስለነበር የነገርሽኝ ስለ ፕሮግራሙኒ መቼ እንደሚሆን ቢዚም ስለነበርኩ አላወቅኩም ነበርና ያው እህት ወይንሸት እንደዚህ በየጊዜው ተማሪዎችን ለመርዳት የምታደርግልን ድጋፍ ነበር ከዛ ላይ ያው ለምረቃ እንደው አንዳንድ ነገር ካስፈልገሽ በሚል ከዘገየም ቢሆን 5000 ብር የሷንም ድጋፍ ተጠቅመናል ማለት ነው እህት ወይንሸትንም በዚህ አጋጣሚ ከልብ እናመሰግናለን አሁን ተመረቅሽ ሁሉም ነገር እንግዲህ አለፈ ምንም ቢሆን ማለት ነው እናትሽ ጋር የመገናኘት እድሉ ነበርሽ የምረቃ ጊዜ ወይ ከመረቃ በፊት እንዴት ነበር በስልክ አግኝቻቸዋለሁ ደሞ አሁን በቃ ምርቃቴ ምናምን እንደደረሰ የወንድሜ እንደመሞት እንዲያጋጣሚ ነግሯት ነበር በመስ እናትሽ ያረዷቸው በቃ በጣም ተጨናንቄ ነበርና እሷም ያን ሰማች በቃ ምንም ማድረግ አልችልም ነበር እኔንም ለምን ደበሽኝ ስታውን አለች በቃ አንቺ በቃ በህይወት ተቆያል መሰለኝም ለዛ ነው በየነገርኳት አሁን ያው እሷም በድምጣ አግኝቻታለሁ ማሽም እና ያው እዚህ መገናኘቱ አሁንም ገና ነው ሰላም ጉዳይ ምንገናኛ አይመስለኝም እንግዲህ እግዚአብሔር ፈጣሪ ፈቅዶ ወደፊት ባካል ተገናኙ ይሆናል በስልክ መገናኘቱ አንድ ተስፋ ነው ስለዚህ አሁን እህትሽ አለች ባለቤቷና ልጇ ያው የእህትሽ ቤተሰብ ነው ያለው እዚህ የምታገኙ በቅርበት እነሱ ነው አሁን ትምህርት ጨረሽ እንግዲህ ተጠናቀቀ መመረቅ አንቺ ካሳለፍሽው ነገር አንፃር ትልቅ ስኬት ነው ነገር ግን ወደፊት ህይወትሽን ስታስቢ ደግሞ የመጨረሻው ግብ አይደለም ስራ ማግኘት ራስሽን ማረጋጋት የራስሽን ህይወት ማስተካከል ከዛ ጎን ለጎን ደግሞ ስለ ቤተሰብ ያለው ሐሳብ ይመጣልና ምንድነው ቅድሽ ምን አሰብሽ አሁን እንግዲህ ወተሽ አሁን እህትሽ ጋር ኩታበር ገብተሻል አይደል ጊዜያዊ መጠለያ ካምፕስ ከዩኒቨርሲቲ ወጣሽ እና አሁን በብዙ ችግርና ጭንቀት ብትሆኝም ግቢ ውስጥ መሆንሽ አንድ ነገር ነው ቢያንስ እስከዚህ ጊዜ ድረስ ያልሽ አምሮሽን የምታሳምኝበት ነገር አለ አሁን ግን አለቀ ያ ነገር ምን እያሰብሽ ነው አሁን አምሮሽ ላይ የሚመላለሰው ነገር ምንድነው በቃ ለጊዜው እነሱ ጋር ሆኜ ስራም ታገኘው ያው በቃ ያፈራለኩኝ ሞከራለሁ እኔ ግን ቢያንስ ባገኝ የራሴን ምሰራው ስራ ባገኝ የግሌን እየሰራውኝ የመንግስት ስራ በቀጠርም ያው ቢያንስ ተራሴ ራሱ ያልፋ አይመስለኝም እንኳን ቤተሰቦችን መደገፍና እኔ ራሱ ምንችል አይመስለኝም ግን ያው ባላቅም ሁሉንም ሞከራለሁ ስራ ታገኘው የግሌ ስራ ሞከራለሁ ቢያንስ አሁን ደግሞ የውጭ ድል ባገኝ ራሱ እሱን ሞከራለሁ እያልኩ ነው ያስፈልጋል የውጭ ድል ማለት ከምን አንፃር ሰዎች እንደሚርት እጄ ቢያንስ ሰርቼ ራሴን ለውጪ ቤተሰብንም ማገዝኩኝ ቢያንስ በቃ በማሩ ለኔ ይጠቅመኛል ግን ለጊዜው ያለብኝ ራሴን መለወጥና ቤተሰቦችን ማገዝ ቢያንስ በቃ እንደኔ የነበሩትን ሰዎች ብረድ ያቅም ቢኖረኝ ደስ ይለኛል እሱ ነው በየማስበው ያለሁት መልካም ተመልካቾች ያው በብዙ ፈተና በብዙ ጣውረድ በብዙ ችግር ውስጥ ሆና ነገር ግን በመጨረሻም ትምርቷን ማጠናቀቅና መመረቅ ይችላልች ይሄ ለፀሐይ ትልቅ ስኬት ነው ትልቅ ድል ነው ነገር ግን ያው ህይወት ፈተናው ያልቅም ወደፊትም ብዙ ውጣውረድ ይጠብቃታል የቤተሰብ ሁኔታ አለ የሷም ሁኔታ አለና እንዳለችው ምናልባት የመንግስት ስራ መያዝ ግብ ላይ ሆን ይችላል በዚህ ወቅት ካለው ችግር አንፃር ስራ ማግኘቱም ሌላ ፈተና ነው እንግዲህ እሷ ያቀደችው እቅዳለ ምናልባት እናንተም በተለያየ መንገድ በግል ሴክተር ሊሆን ይችላል ወይ ደግሞ የራሷን ስራ እንድትጀምር እኔ በዚህ መልኩ አግዛታለሁ ወይ ደግሞ በዚህ መንገድ ብናግዛትና እንዲህ አይነት ስራ በተጀመረ ወይ ደግሞ እሷ ውስጥ ያለው ነገር እንድታደርግ እንዲህ አይነት ድጋፍ ብናደርግላት የምትሉ ተመልካቾች ካላችሁ በጦሳቲው በስልክ ቁጥር አድራሻ ወይም ደግሞ የፀሐይን ስልክ ቁጥር አድራሻም እንደዚሁ እናስቀምጣላችኋለን ደውላችሁ በሐሳብ አይዞሽ በርቺ ጎበዝ ልትሏት ትችላላችሁ በተረፈ ግን እስካሁን በነበረው ሂደት ባለፉት 3 አመታት ከጎኗ ሆናችሁ ድጋፍ ስታደርጉላት ለነበራችሁ አይዞሽ በርቺ ስትሏት ለነበራችሁ የጦሳቲው ቤተሰቦች በሙሉ በጦሳቲው ስም ከልብ እናመሰግናለን What I'm trying to tell you is does not matter really where you start because many of you started maybe from a humble beginning from a small beginning what really matters is your aim where you reach
So you graduates are the examples of that kind of dreamers. And you should be proud of yourself. Because the last 4 years or the last 5 years were not easy. So you should be proud of yourself, and your parents should be proud of yourself, and your professors should also be proud of yourself. እንግዲህ አለማን ነው እና አለማን ነው ያባሽ ተናገሪ